የኦሮሞ ህዝብ የምስጋና በዓል የሆነው ኢሬቻ በርካታ ባህላዊ ክዋኔዎች የሚስተናገዱበት ሲሆን በኪነ ጥበብ የሚገለጹ በርካታ ትዕይንቶችን ያቀፈ መሆኑም ተገልጿል። ታሪካዊና ባህላዊ ትውፊት ያለው በዓሉን የሚያንጸባርቅ የስዕል አውደ ርዕይ በአዲስ አበባ ሙዚየም እየተካሄደም ይገኛል። የስዕል አውደ ርዕዩ ከመስከረም 22 እስከ ጥቅምት 1 ለተከታታይ 10 ቀናት እንደሚቆይ የተገለጸ ሲሆን ሶስተኛው የኢሬቻ የስዕል አውደ ርዕይ የበዓሉን ክዋኔ በጥልቀት የሚያንጸባርቅ ስለመሆኑም ተነግሯል። የምስጋና፣ የሰላም፣ የእርቅ፣ የመልካም ምኞት፣ የአብሮነት ማሳያ እንደሆነ የሚገለጸው የኢሬቻ በዓል በጥልቀት ለመግለጽ ኪነጥበብ ዋነኛ መሳሪያ መሆኑ የተገለጸ ሲሆን የስዕል አውደ ርዕዩም ይህንኑ የሚያሳይ ስለመሆኑ የአዲስ አበባ ባህልና ኪነጥበብ ቢሮ ኃላፊ ሂሩት ካሳው ተናግረዋል። ባህል በአልባሳትና በክዋኔ ይገለጻል። ሆኖም በኪነጥበብ ሲገለጽ ይበልጥ ጥልቅ ስለመሆኑ ነው የቢሮ ኃላፊዋ የገለጹት። ባህልን በአልባሳት በክዋኔ ይገለጻል። ባህል በኪነ ጥበብ ሲገለጽ ግን በጣም ጥልቅ ነው። ከጥልቅነቱ የተነሳ ደግሞ አይረሴነት አለው። መልእክቱን ደግሞ ማስረጽ ይችላል ለማንኛውም ሰው። ይሄንን ተረድተናል። ይሄንን በመረዳታችን በዚህ ዓመትም ከሰዓሊያን ማህበርና ከሰዓሊያኖች ጋር በመሆን የኢሬቻን ዋዜማ በስዕል አውደ ርዕይ ለማክበር 3ኛ ዓመት አድርሶናል። የስዕል አውደ ርዕዩ የኢሬቻ ክብረ በዓል ባህልና እሴትን ለማንጸባረቅ መሰረቱን ለማስቀጠል ህዝቡ ያለውን ማህበራዊ ግንኙነት ትብብርና ህብረትን የሚያጎላ መሆኑም ተመላክቷል። የኢሬቻ ባህል እሴቱ ምንድነው? መሰረቱ ምንድነው? እሴቱን ይዘን በመቀጠላችን ደግሞ እንደ ማህበረሰብ፣ እንደ ሀገር፣ እንደ ግለሰብ ለኗኗራችን በተለይም ማህበራዊ ግንኙነታችንን ሰላማዊ፣ ትብብራዊ፣ ህብረታዊ እንዲሁም ደግሞ በልማት ላይ የተመሰረተ ውጤታማ የሆነ የማህበረሰብ አኗኗር እንዲኖረን ምን ውጤት አለው የሚለው ስዕሉ በደንብ ያስተምራል። የክረምት ወራት አልፎ በአዲስ ዓመት የተገናኘው ህዝብ ፈጣሪን የሚያመሰግንበት ኢሬቻ ከተፈጥሯዊ ገጽታ እስከ አልባሳትና ባህላዊ ክዋኔዎች የሚንጸባረቅበት በመሆኑ የተዘጋጀው የስዕል አውደ ርዕይም ይህንኑ የሚያጎላ መሆኑ ተጠቁሟል።